እጅ ስጡ በሚለው ትዕዛዝ ታጅቦ የኢራን የእስራኤልና የአሜሪካ ትንቅንቅ ዛሬም ቀጥሏል። Revolutionary Guard, the Iranian military, police, to lay down your arms and receive full immunity or face certain death. ይህ ወደ ኢራን ሚሳኤሎች አከታትሎ እያስወነጨፈ ያለ ግዙፍ የአሜሪካ የጦር መርከብ ነው። የኢራን ሚሳኤሎች ባህሩንና ሰማዩን አቋርጠው እስራኤልና በርካታ የአረብ ሀገራትን የጥቃት ኢላማ ማድረጋቸውን ቀጥለዋል። ኢራን ከእስራኤልና ከአሜሪካ ጋር የምታደርገው ትንቅንቅ እንደቀጠለ ይገኛል። የአሜሪካና የእስራኤል ጀቶች የኢራን ድሮኖችና ሚሳኤሎች ማስወንጨፋቸውን እንዲሁም የአገሪቱን ባህር ኃይል ሙሉ በሙሉ ለማውደም ያለ የሌለ ኃይላቸውን በመጠቀም ላይ ይገኛሉ። በሌላ በኩል ደግሞ ኢራን የአሜሪካን የጦር ሰፈር ያስተናግዱ ናቸው ያላቸውን ያስጠቁኝ እነሱ ናቸው ባለቻቸው የመካከለኛው ምስራቅ የአረብ ሀገራት ላይ ብርቱ የሆኑ ሚሳኤሉና የድሮን ጥቃቶችን እየሰነዘረች ይገኛል። የመካከለኛው ምስራቅ ሀገራት ከተሞች ጭንቅ ውስጥ ናቸው። አዛፋዊ ጥቃቶችም የእስራኤል ከተሞችን እያስጨነቁ ሲሆን እስራኤል ከኢራን ሚሳኤሎች ይከላከላሉ የተባሉትን እጅግ የዘመኑ ሚሳኤል መከላከያዎች ሙሉ በሙሉ ጥቅም ላይ ቢውሉም ሙሉ በሙሉ ጥቃቱን ተከላክለው መመከት ግን አልቻሉም። ቀላል የማይባሉ ወደ እስራኤል የሚወነጨፉ የሚሳኤል አረሮች በእስራኤልና በአሜሪካ የጋራ የሚሳኤል መከላከያ ከሽፈዋል። ጥንቅቅ አድርጎ ግን ሁሉንም መቆጣጠር አልተቻለም። ይህም በመሆኑ አንዱ ሚሳኤል በጠባቡ እስራኤል ላይ አፈትልኮ ሲያርፍ የሚያደርሰው ጉዳት እንዲህ በቀላሉ የሚገመት ነው አልተገኘም። ኢራንን ለመደብደብ በርካታ ተዋጊ ጀቶችንና ሚሳኤሎችን ይዞ የተጠጋውን ግዙፍ የአሜሪካ የጦር መርከብ በ4 ባሊስቲክ ሚሳኤሎች አጥቅቻለሁ ስትል አስታውቃለች። ይህ ግዙፍ የጦር መርከብ በ16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን ስም የተሰየመ ሲሆን አሜሪካ አሉኝ ከምትላቸው እጅግ የገዘፉ የጦር መርከቦች መካከል አንዱ እንደሆነ ይነገራል። ጦርነቱን እየመራ ብሎም እንዲሁ የጦርነቱን ሂደት በተመለከተ መረጃዎችን እያቀበለ የሚገኘው የአሜሪካ ማዕከላዊ ኮማንድ ወይንም የሴንትራል ኮማንድ በኢራን በኩል በአብርሃምስ የጦር መርከብ አጠቃ የሚለው መረጃ ሐሰት ነው ሲል ተደምጧል። መርከቧን ማጥቃት ይቅርና በቅርበት ያረፈ የጠላት ሚሳኤል የለም ሲል አስታውቋል። ከሰዓታት በፊት ይኸው የአሜሪካ ሴንትራል ኮማንድ ባወጣው አንድ መረጃ ደግሞ በዚሁ ትንቅንቅ ውስጥ የአሜሪካ ወታደሮች የህይወት መስዋዕትነት አጋጥሟቸዋል ሲል አስታውቋል። ሆኖም ወታደሮቹ የተገደሉ ስንት ናቸው የሚለው ጉዳይ ግን የተሰጠ ምንም አይነት ዝርዝር መረጃ አልታየም። ዘጌት ብሎ በሮይተርስ በኩል በወጣ አንድ መረጃ ማዕከላዊ ኮማንዶ ፖስቱም የአሜሪካ የአገልግሎት አባላት ዩኤስ ሰርቪስ ሜምበርስ የተባሉ 3 አሜሪካውያን እንዲሁም ሌሎች 5 ሰዎች ደግሞ ቆስለዋል ሲል ገልጿል። ከዚህ ውጭም ኢራን የአሜሪካንን ግዙፍ የጦር መርከብ በባሊስቲክ ሚሳኤሎች አከታት እያጠቃው ባለችበት ሁኔታም አሜሪካ በበኩሏ ትራምፕ በማህበራዊ ትስስር ገጻቸው ላይ በሰጡት መግለጫቸው አሜሪካ በኢራን የባህር ኃይል ላይ ትኩረት አድርጋ ከፍተኛ ርብርብ በማድረግ በርካታ የኢራን የጦር መርከቦችን አስምጠናል፣ ጋሪዎቹንም ከጥቅም ውጭ ለማድረግ ከፍተኛ ርብርብ ላይ ሲሉ ተደምጠዋል። እንደ ፕሬዚዳንት ዶናልድ ትራምፕ ማብራሪያ ከሆነ አሁን ያለው ወሳኝ ርብርብ የኢራን ሚሳኤልና የድሮን ላንቃዎች መዝጋት ላይ ሆኖም ታይቷል። የኢራን ሚሳኤሎች መተኮሳቸውን ካቆሙ ጦርነቱ እንዳበቃ ይቆጠራል እየተባለ ይገኛል። የመካከለኛው ምስራቅ አረብ ሀገራትና እስራኤል በእነዚሁ የኢራን ባሊስቲክ ሚሳኤሎች ቁም ስቅላቸውን እያዩ ይገኛል። የተባበሩት አረብ ኤሚሬትስ፣ ኳታር፣ ሳውዲ አረቢያ፣ ባህሬን፣ ኩዌትና ኳታርም የኢራንን ከበድ ያለ የሚሳኤል ዱላ የቀመሱ የአረብ ሀገራት ሆነዋል። ዱላው በተለይ በተባበሩት አረብ ኤሚሬትስና በኳታር ላይ ክፉኛ በርቱም ታይቷል። ሀገራቱ የኢራን ሚሳኤል ጥቃት ኢላማ የሆኑት የአሜሪካን የጦር ሰፈር እያስተናገዱ ነው በሚል ሲሆን ሲደረጉ የነበሩት ሚሳኤሎችን የማክሸፍ ስራ ግን 100% ውጤት አላገኘም። ነገር ግን የመከላከሉ ስራ ባይሰራ ኑሮ ሊደርስ የሚችለውን ጥፋት እጅግ ከፍተኛ ሊሆን እንደሚችል ተንታኞች ማብራሪያቸውን ሰጥተዋል። በመሆኑም የአሁኑ የአሜሪካና እስራኤል የተቀናጀ የአየር ላይ ጥቃት ርብርብ እነዚህን የኢራን ሚሳኤሎች አድኖ በማውደም ዝም ማሰኘት ላይ ትኩረቱን አድርጎ ታይቷል። ችግሩ የኢራን ሚሳኤሎች ከተራራ ስር በተቆፈሩ የኮንክሪት ዋሻዎች የተደበቁ መሆናቸው እንደሆነም በርካቶች ይናገራሉ። እነዚህ ዋሻዎችም በቁጥር በርካታና ተራራን ተገን አድርገው ውስጥ ለውስጥ በመከፋፈል የተገነቡ ሲሆን ከዚህ ቀደም የተወሰኑ ጥቃት አስተናግደው የተቋቋሙ ሆኖ ይነገራል። የኮንክሪት ዋሻዎች ግን በእርግጥም ፍንክች የማይሉ እንደሆኑም ከዚህ ቀደም በነበረ የኢራን እስራኤል 12 ቀናት ጦርነት ታይቷል። ዓለም በዚህም ተገርሟል። እስራኤል ለቀናት ባልተቋረጠ የአየር ድብደባዎቿ ብዙ ሞክራ የተገኘ ውጤት የተካሄደውን ድብደባ እክል አልነበረም። ጥያቄው ይህ እንዴት ሊሆን ቻለ የሚለው ሲሆን የሚሳኤል ከተማ ከሚባሉት የኢራን የምድር ውስጥ የሚሳኤል ማከማቻዎች መካከል አንዱ ይህ ነው። IRGC's Aerospace Force made a separate underground missile city public on the 10th of January. አሁን አሜሪካና ኢራን በአየር ኃይሎቻቸውና በሚሳኤሎቻቸው ለማውደም ከፍተኛ ርብርብ እያደረጉ ያሉት እነዚህን የሚሳኤል ከተሞች የሚባሉትን ምድርን ብርቱ ውስጥ ያሉ የሚሳኤል ክምችቶችን ነው። ኢራን በአሁኑ ሰዓት ወደ አረብ ሀገራትና ወደ እስራኤል ሚሳኤሎችን እያከታተለች የምታስወነጭፈው ከነዚህ ዋሻዎች በማውጣት እንደሆነም እየተነገረ ይገኛል።
ችግሩ ግን የሚሳኤል ዋሻዎቹ በቁጥር በርካታ እንደሆኑና አንዳንዶቹም በትክክል የት እንዳሉ የማይታወቅ ተፈጥሮን ተገን አድርገው የተገነቡ ጥልቀት ያላቸው ድርብርብ ኮንክሪት መሆናቸው እንደሆነም እየተነገረ ይገኛል። ኢራን በምድር ውስጥ ለውስጥ ዋሻ ግንባታ ለዓመታት የዳበረ ልምድ ያካበተች ሀገር እንደሆነች ይነገራል። ይህ ሊሆን የቻለውም ከተጀመረው የኒውክሌር ግንባታና የሚሳኤል ጦር መሳሪያ ምርምር አንጻር ጠላቶቼ ጥቃት ሊያደርሱብኝ ይችላሉ ከሚል ስጋት ጋር በተያያዘ እንደሆነም ይነገራል። ኢራንና እስራኤል ትንቅንቅ ውስጥ ከገቡ ጊዜ ጀምሮም እስራኤል እነዚህን ዋሻዎች እንዳነፈነፈች ትገኛለች። የልቧ የሚደርሰውም እነዚህ ዋሻዎች ጥንቅቅ ብሎ ሲወድሙ እንደሆነ እየተናገረች ይገኛል። IRGC's Aerospace Force made a separate underground missile city public on the 10th of January. እስራኤልና ኢራን ለመጀመሪያ ጊዜ ወታደራዊ ውጥን የተሰናዘሩት እስራኤል የሂዝቦላህ መሪ የሆነውን ሐሰን ናስራላህን በሊባኖስ በወሰደች የአየር ድብደባ እርምጃ መገደሉን ተከትሎ ነበር። በዚህ ወቅት አሁንስ በቃ ያለችው ኢራን የእስራኤልን የአየር ክልል በባለስቲክ ሚሳኤል ደፈረች። እስራኤልም እንዴት ተደፍሬም አልቀርም ተገቢውን የመልስ ምት መስጠት አለብኝ በማለት አድብታ ስትዘጋጅ ከረመች። እስራኤል ባለፈው ወርሃ ጥቅምት ኢራን ላይ የመልስ ምት እስከሰጠችበት ዕለት ድረስ የኢራንን የአየር ክልል የተዳፈረችበት ጊዜ አልነበረም። ሆኖም የጋዛው ጦርነት ወደ ሊባኖስ ተስፋፋ። የኢራን ቀኝ እጅ ነው የሚባለው ሐሰን ናስራላህ በዚያው በሊባኖስ በእስራኤል የአየር ጥቃት ተገደለ። በዚህ ወቅት ኢራን ክፉኛ ተበሳጨች። እናም የግድ እስራኤልን በሚሳኤል መምታት አለብኝ ብላ ወሰነች። እንደወሰነችው ማደረገች። እስራኤልም ተደፈርኩ በሚል ስሜት ለአጸፋ ጥቃት መዘጋጀት ጀመረች። ከዚያ በኋላም በሌላ ዙር ጦርነት እስራኤልና ኢራን ለ12 ቀናት ተዋግተዋል። አሜሪካም ከእስራኤል ጎን ቆማ የመጨረሻውን ጥቃት ኢራን ላይ ከሰነዘረች በኋላ ጦርነቱ ይቁም ስትል አስታወቀች። ጦርነቱን ቆመ፣ ነገርየው የኃይል መፈታተሽ ይመስል ነበር። የአሁኑ ሶስተኛው ዙር ፍልሚያ ሲሆን እስራኤልና አሜሪካ ድምጻቸውን አጥፍተው ሲዘጋጁና ሲመክሩ ቆይተዋል። የኢራን የምድር ውስጥ ዋሻዎችም እንደዚሁ ዝም ብለው ተራራን በመቦርበር ብቻ የተሰሩ አይደሉም። በመጀመሪያ ዋሻዎቹ የግንባታ መረጣ ቦታ የተካሄደባቸው ናቸው። አሁን ጥያቄው የኢራን የሚወነጨፉ የሚሳኤል ናዳ እንዴት ይቁሙ የሚለው ሲሆን የኢራን የሚሳኤል ምሽጎች ጥንቅቅ ብለው እስካልወደሙ ድረስ ወይንም የሚተኮሰው የኢራን ሚሳኤል እስካልቆመ ድረስ ጥቃቱ የሚቀጥል ይመስላል። ዋሻዎቹ በሰው ሰራሽ መንገድ ተራራን ተገን አድርገው ወደ ጎን ሲቦረቦሩ ቦታዎቹ ተፈጥሮ እንዲያግዛቸው በሚል የተመረጠበት መንገድ በራሱ ብርቱ ጥንቃቄ የተደረገባቸው መሆኑ ይነገራል። የተራሮቹ ውፍረትም በቦምቡ ጥቃት ቢደርስባቸው መቋቋም አቅማቸው በሚገባ ምርመራ ተደርጎበታል። አሁን የአሜሪካና የእስራኤልን የአየር ኃይል ጥቃት ርብርብ ፈታኝ ያደረገውም ይኸው እንደሆነ ይነገራል። ከዚህ ባለፈም ኢራን በቆዳ ስፋቷ ትልቅ ሀገር እንደሆነች ይታወቃል። ከዚያም ወደ ጎን ከተቦረቦሩ በኋላም ውስጣቸው እስከ 7 እና 8 ሜትር ውፍረት ባለው ጣሪያና ኮንክሪት ጭምር እንዲገነቡ ተደርጓል። ተራሮችን ወደ ጎን መቦርቦር ሲባል አንድ የሆነ ዋሻን መስመር እየተከተሉ መቦርቦር አይደለም። የተራሮቹ ግርጌ በሚገባ እየተቦረቦረ ውስጡ መሰረተ ልማቶች ተቀብረው በኮንክሪት ግድግዳ የተገነባ ከምድር በላይ ያለው ሕይወት ሁሉ በእነዚህ ተራሮች ወድ ውስጥ እንዲቀመጥ ተደርጎ ተገንብቷል። በደህንነት ደረጃ በራሳቸው መናድ ይቅርና የጠላት ቦምብ ጭምር ቢያጠቃቸው አንዳች አይነት ጉዳትን አስተናግዱን በሚል በታሳቢነት የተሰሩ ናቸው። ከዚህ ውጭም እነዚህ ዋሻዎች የሚደረግላቸው ጥበቃ ከዋሻዎቹ 50 እና 100 ኪሎ ሜትር ሬዲየስ ድረስ በታጠሩ ኬላዎች ሲሆን ሚሳኤሎቹም ከዋሻዎቹ በተሸካሚ ተሽከርካሪ እየወጡ ጥጋቸውን ይዘው ወደ ተፈለገው ኢላማ እንዲወነጨፉ ይደረጋል። አሁን እስራኤልና አሜሪካ በዚሁ የኢራን ጥቃታቸው ላይ ሌሎች ኢላማ ያደረጓቸውና እነሱም የጦርነት መሳሪያ መንገዶች ያላቸው አካሄዶች አሉ። ከነዚህ መካከል የኢራን የግንኙነት መስመሮች መበጣጠስ አንደኛው ሲሆን ሌላኛው ደግሞ የኢራን ቁልፍ ሰዎች አድኖ ማስወገድ የሚለው ይገኝበታል። ይሄኛው ቀላል በማይባል መልኩ የተሳካ ሆኖ ይታያል። ቁልፉ ሰው አያቶላህ አሊ ኸሜኒ መገደላቸው በእርግጥም የዚህ ስትራቴጂ መስመር ዋነኛ ማሳያ ተደርጎም እየተጠቀሰ ይገኛል። በርካታ ቁልፍ ወታደራዊ አመራሮችም በዚህኛውና በቀደሙ የእስራኤል አሜሪካ ጥቃቶች ሕይወታቸውን አጥተዋል። የኢራን መመኪያ እንዲሁም በአገሪቱ ፖለቲካ፣ ምጣኔ ሀብትና የውጭ ግንኙነት ውስጥ ሳይቀር ጉልህ ሚና ያለው የአብዮታዊ ዘብ አዛዥ ጀነራል መሐመድ ፓክፑር በሰሞኑ ጥቃት ተገድለዋል። የአብዮታዊ ዘብ የሪቮሉሽነሪ ጋርድ ጥብቅ ግንኙነት ያላቸው የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቪም ከተገደሉ አንዱ ናቸው። አሁን ደግሞ የትኩረት አቅጣጫው ወደ ኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሆኗል። እንደሚታወቀው ከወራት በፊት በነበረ ጥቃት የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሃሪ ሕይወታቸው ካለፉ ወታደራዊ አመራሮች መካከል ይጠቀሳሉ። የኢራን መገናኛ ብዙሃን በአገሪቱ ፕሬዝዳንት መሱድ ፔዜሽኪያን ጽሕፈት ቤት ላይ ጥቃት መፈጸሙን አረጋግጠዋል። ይሁንና ግን በዚሁ ጥቃት ፕሬዝዳንቱ ላይ ጉዳት አለመድረሱ ተዘግቧል። ክትትሉ አሁንም እንደቀጠለ ይገኛል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።